ቆይ ከሱ ወዲያ ነው የመጣችሁ። ከመጀመሪያ የምትከተይ ከሆነ ከመጀመሪያ ጀምሮ የምታቂ ከሆነ አመጣጣቸውን የምታቂ ከሆነ መጀመሪያ የቡታጀራ ልጅ ነች ያለሽ ትጂዬ ውሃ ቢወቅቱት እንቦጭ ነው። ከመጀመሪያው ቀድ ምናምን አይሰራም። አሁን አለቀ። የመጀመሪያው ተቀበረ ነው። አይ የነሱ ደጋፊ ነኝ ብላ እኔንም ስትሰድበኝ የነበረች ሴት እኔ ስለ ህመሙ ላለችው ጥያቄ ልጠይቃት። የምን ጠይቂያት? ኦኬ አዎ አብርሃም ታሟል፣ ጎረቤቱ ነኝ እኔ አውቃለሁ እያለች ነው አይደለም? ታሟል። እሺ አትጩሂ፣ ይኸውልሽ ተረጋግተሽ። አብርሃም ከታመመ ቤርጎ ነው የሚያስፈልገው ወይስ ሐኪም ወይስ ጸበል? ጸበል። እስቲ እቺ መልሽልኝ። ጸሎት ወቅት እና የት ነው ያለው አሁን? ጸሎት የት ነው ያለው? ጸሎት ቦታ ቤት ውስጥ ነው እየተጸለየለት ያለው። ምክንያቱም ጸሎት ሄርሜላ ቆይ አዳምጪ። ሄርሜላ ስቶሪዋን የምትለቃው አልጋ ክፍል እንደዚህ አሸብርቆ አደምቆ ምናምን ስጋ እየቆረጡ ፕሮፋይሏን ያየ ነው። እንደዛ ነው እንትን ስቶሪዋን ያየ ነው። አንድ ይሄ ነው። ሁለተኛ የእናት ከእናት ልጅ የሚበልጣል እንዴ? እውነት አብርሃም ከታመመ ቡዜ እንዴት አስችሏት ቀረች? ለምን ይዘው አልሄደችም? ቡዜ ከሷ በላይ የሚቀርበው አለ። ይሄ ልጅ ችግሩን እንዲያውቅ ችግሩን እንድታቅ ለምን ይዘው አልሄደችም? ማን ስሙስ አዳምጪኝ። ይሄ ወንድምየው ትልቁስ ወንድምየው ትላንት ሩታ ቤት መጥቶ ስለምንድን ነው እሱ ስለ ሴክሹዋል ነው ሲያወራ የነበረው። ትላንትና ከሄርሜላ ጋር ሲተሻሽ እናየዋለን። ምልክቱ ምን እውነት የእናቱ ልጅ ታሞ ስለ አርጋ ላይ ጨዋታና ስለ መተሻሸት ያወራል በዚህ ልክ? ትክክል ነሽ። እኔ ያቀበልሻለሁ። ትክክል ነሽ። የሰው ልጅ መጀመሪያ ጤና ይበልጣል። አያሽ አለመታመሙን እዚህ ጋር ነው። መጀመሪያ ማናትን ሄሬቺ ትግራዋን ማን ነው ስሟ? ቤዚ ነው ማን ነው? ወፍራሟ ልጅ ስሟ ይያዝልኝም። ሜሪን ሲያወራ ደስተኛ ነበር። ልክ የኤፍሬምን ድምጽ ሲሰማ ቀየረ። መደበቅስ ምን አስፈለገ? ጸሎት ቦታ ከሆነ እኮ ሲጸልይለት ያለውን ነገር መፖሰት ትችላለች ሄርሜላን ብትሆን። ከኤፍሬምስ መደበቅ ምን አስፈለገ? የእናቱ ልጅ ነው። እንዲህ አይነት ቦታ ነው ባላቸው ቪዲዮ ኮል ላይ ተደዋውላ ያለበትን ቦታ ለምን አላሳወቁ? ይሄን አጠቃለሽ መልሽልኝ። ምግብ ሲበላ ነው እናንተ የቆየ ቪዲዮ እየተለቀቀላችሁ ነው የምታምኑት? እናንተ ለምን አስለቁም ታዲያ? መረጃ የደረሳችሁ ሩታን የሚሰደቡት ጤና ሲሆን ታያላችሁ። እነሱ ጤና ሆኖ ሲመጣ ታያላችሁ። ልጁ ታሟል። እንደዚህ ከሆነ በራሱ ነው የጠመጠመው። ይሄ እሱ ካልታመመ በራሱ ነው። ምን አስተመረ? የኔ ቆንጆ ነው እያልኩሽ ያለሁት አሁን አንቺ ከሚዲያው ሌላ እማይ ማስረጃ አለኝ፣ ትክክለኛ ማስረጃ አለኝ። እስቲ በውስጥ ላኪልኝ ለኔ። እሺ በቃ ወይ መስዬ ሁሉም ነገር በውስጥ ልክልሻለሁ የኔ ቆንጆ። ካመንሽኝ እሺ አምንሻለሁ፣ ችግር የለውም። ከማስረጃ በላይ ምን ፈልግ? ልጁ በጣም 100% ታሟል ልጁ እኮ አሁን ከታመመ እኔ ቆይ አይደለም ከታመመ ምንድነው የሚያደርገው? የሚዝናናው እየተዝናና ለምንድነው ኑና ውሰዱኝ ብሎ እንዲህ አይነት ጥያቄ የሚጠይቀው? የታመመ ልጅ እኮ ይኸውልሽ ከመጀመሪያ ጀምሮ ከታሟል ከሚባልበት ቀን ጊዜ ጀምሮ እኮ ቡዜ የምትሆን ይኸውልሽ። ቆይ ሃይማኖትሽ ግን ምንድነው? ሙስሊም ናት። አኪድ ሙስሊም ናት። ሙስሊም ነኝ ምንድነው? ኦኬ ይኸውልሽ ማናችንም እምነት የየግላችን ነው፣ የየራሳችን ነው እምነት። ግን መተት ብላችሁ ስትመጡ ግን በእስልምናውም በክርስትናውም መተት እንደማይፈቀድ ታውቂያለሽ። ሲቀጥል ደግሞ መስቀል ላይ መተት እንደማይሰራ ምናልባት አካባቢ ላይ ክርስቲያኖች ካሉ እሱ ቦታ አይደለም ንጹህ እንደሆነ አሳወቁ እኮ ህዝቡ ኮሲ እኮ ይኸውልሽ። አይ አይደለም ልጠይቃት የፈለኩትኝ መስቀሉን ከአንገቱ ላይ አውልቀው እንኳን የመተት ነገር አልሄድንም። የልጁ ጤና ነው የፈለግነው። የልጁ ጤና ነው በቃ አላስ ይኸውልሽ። ሁሉም ምንድነው ተባላችሁ? ምንድነው መተሱ በተማርነው አልኳችሁ እንጂ ሌላ ለመተት አልኩ። የዘርጋሌ ምንድነው የተማርነው ለምለው ምልሽ ይኸውልሽ። አብርሃም በዚች ባጭር እድሜው ሴቶችን ሲያስለቅስ
ገባሽ? በዚህ አጭር እድሜው እኔ እዚህ እንኳን ቲክቶክ ላይ ሚዲያ ላይ ሳየው ከአንድም 3 ሴት ሲያስለቅስ 10 አስገቡ እርጉዝ ሴት ላይ ሌላ ሴት ሲደርብ ገባሽ? እያየሁኝ ያለሁት ይሄንን ነው። ሩታ ቆርጣ ለመተዋ ይኸውልሽ፣ ሩታ ቆርጣ ለመተዋን ሄርሜላ ደግሞ እንደምትችል ማማለል ችላ የሰውን ባል እንደምትወስድ በቃ በአጠቃላይ ዝሙት ያስተማሩን ይሄንን ነው። ሌላ ምንም ያስተማሩን የለም። እኛ አልተማርንም፣ ተምረናል አንልም። የተማርነው መቼ መሰለሽ? ከሩታ ትዳር በፊት የነበረ ከዛ በኋላ የነበረውን ተይው፣ ከሰርጋቸው በፊት የነበረ ከዛ በኋላ ያለው ያስጠላል። እንደ ሴት ማለት ነው። 2 ሴቶችን እያማረጠ አንድ ሳምንት እዛ ጋር ሲሄድ የዛችኛው ኦዲየንሶች ሲደሰቱ፣ አንድ ሳምንት እዚችኛው ጋር ሲመጣ የዚችኛው ኦዲየንሶች ሲደሰቱ፣ በእነሱ የተነሳ ኦዲየንሶች እናትና አባትን ሲረግጡ ሲዘቀዝቁ መግደል እንደሚችሉ ፈጣሪ ውብ አድርጎ የሰራቸውን ፍጥሮቶች አይናቸውን አውጥተው እርጉዝ ሴት ዘቅዝቀው ሴት ሆና የእርጉዝ ሴት ፎቶ ዘቅዝቃችሁ በዚህን ያክል ወርዳችሁ በግሩፕ ተደራጅታችሁ የሄርሜላም ሆኑ የሩቲ ደጋፊዎች በቃ ወርዳችሁ እነዚህ በጎች እስከምንባል ድረስ በእናንተ የተነሳ በደጋፊ የተነሳ እነዚህ በጎች እስከምንባል ድረስ በቃ መጡ። አሁን እኔ ከበግ አልፌ ግሪሳ ብያለሁ። በግማ ይሻላል። ግሪሳዎች እንደዚህ የሆነ አትክልት ላይ እንዴት ነው አንድ አትክልት ላይ አንበጣ መጥቶ በክረምት ያንን እንትን እንደሚበላ ልክ እንደዛ ነው ያለው። አሁን እዚህ ውስጥ ሄዶ የሚያሰድ ምን መጣ? እናት የሌለው እንዴ መጽሐፍ እኮ የሚለው እናትና አባትን አክብር ነው አይደል እንዴ? ግድ የሚወልዱንም አይደለም እናትና አባት ታላቅ እህትና ወንድም ከበራለች። እዚህ ድምትባለው ልጅ መጠየቅ ይችላል። 666 ድግምት ቆይ እሷ ትጨርስና ጠይቂያት እንዳለ ኮመንቱን ገብተሽው 666 ድግምት 666 ድግምት ያቺ የቃሊቲዋ እኔ እንደ የሜላት ቤት ሩታ ባጠፋችሁ ቤተሰቡ ምን አገባው? በዚህ ያክል የሚረገጠው እናት ምን አባት ምን አገባው? እነዚህ እኮ እናትና አባቶች ምሁሮች ናቸው፣ ቲቸሮች ናቸው። ስንቱን አስተምረው ለቁም ነገር ያበቁ ወላጆች ናቸው። ያው ባለጌ ልጅ ያለው ሰው ሁሌ እንደተሰደበ ነው። ይቅርታ አድርግልኝ ወላጅ ምን ትዝም አንቺ መልካም ከሰራሽ በልጅሽ መልካም ልጅ ስትሰራ በመልካም ትነሽ መጥፎ ግን በዚህ ያክል ደረጃ ወርደን እኛ እናቶቻችን እየናፈቁ በተለይ በስደት ያሉ የታመመ ሰው ስናይ እንኳን የምናለቅስ ነን። በድራማ የምናለቅስ ሰዎች ነን አይደል? እናትና አባትን በዚህ ያክል ደረጃ አንድ አጋስስ በሬ ያለች አቃቂ እሷን አላፈራም የአቃቂ ቃሊቲ ነኝ የምትል የእናት ባለጌ እኔ በጣም ነው ደስ ያለኝ። ኮመንቱን ሲያዩ እንትና ቤት የተጣለው ስትል ገረም ክርስቶስን ነው የምልሽ። በሬ እሷ ቃሊቲ አያውቃትም። እቺ ጅልጥ እናትም አይደለችም እውነት እሷ ወይ ከእንትን ወስዳ የወንድ ልጅ እናት ለስሙ እናት የሆነ ሰው ደግሞ እናት ስትሰደብ ደስ አይለው። የእውነቴን ነው የምልሽ። እኔ እናቴን እየወደድኩ እናቴን ካላከበርኳት ነው ሌላ እናት የምሳደብ እና ከሆነ ደግሞ ወደ ቁርአን ቤት ይሄዳል ወይም ደግሞ ምን አለ በሕክምና የሚታወቅ ህመም ከሆነ ይታመማል። ታሟል ከተባለ መዝናኛ ቦታ ወስደው ደብቀውት ነው እንዴ? የቃሊቲዋ ምን አለች መሰለሽ? ገብተው ሲያፋጥጧት ማለት ነው። ግን ሄርሜላ እኛ አሁን ልንሰድባት ነው፣ አሁን ልንቀጠቅጣት ነው። እኛ ውሰጃላት ጸበል ነው እንደዚህ ነው ስትል ካላስ ለምንድን ነው የምትሳደቡት? ማረፊያ ጸበል ማረፊያ ቦታ እስከምታገኝ ነው ቤርጎ ይዛው ሄደችው። ሲጀመር ሄርሜላ እውነቴን ነው የምልሽ እሷ ወንድ ናት። አብርሽን ጸበል ቦታ ይዛው ከሄደች እንደ እምነቷ ለምን ያደረገችው እሷ ያደረገችው ኃጢአት ሰው ቤት ገብታ የሰው ትዳርን በእንደዛ መልኩ ሴት ልጅ ተጫውታ ንስሐ እኮ ለራሱ ያስፈልጋታል። ጸበል አይደለም ዝም ብለሽ ብድግ ብለሽ የምትሄጂው ንስሐ መግባት ያስፈልጋል። በዚህ ያክል እኔ የኦርቶዶክስ ልጆች ራሳቸው መሸወዳቸው እኔ ይገርመኛል። እግዚአብሔርን ነው የምልሽ። በዚህ ያክል እንዴ የምታሳያቸው እኮ በየጊዜ ዛሬ ራሱ ምንድነው የሆነ ቴቢሊ ላይ ምንድነው አድርጋ ነው ስቶሪ የለቀቀችው። አሁንስ ሰለቸኝ ከሄድክም ሂድ የሚል ነገር ነው የለቀቀችው። ብቻዋን እንዴ ጭንቀት እኮ መጥፎ ነው። ቡዜ እንዴት ቀረች? በዚህ ያክል ለምን በግ እንሆናለን? ወንድምየው አይተሽዋል አይደለ? ትናንት ዋሱ አለባበሱ ራሱ ጸርቶ ነው ሩታ ቤት የመት ሲል ነበር። እነሱ በሰው ላይ ድራማ እየሰሩ ከታች ሆኖ አብርሽ እንዲሆናል ብሎ በዚህ ያክል መጨነቅ
እንዴ ኧረ ሲጀምር ከመጀመሪያው ጀምሮ እነሱ ቢዝነስ እንጂ ልጁን አላሳስባቸውም። ቤተሰብ እኮ አንዴ ወንድሙ ሲታመም እንዴ የሆነ ነገር ይፈጥራል እንጂ እነሱ እዛ ጋር የሚሰሩት የሆነ ቲያትር እኮ ነው ያስመሰሉት። በእውነት በጣም ነው የሚገርመው። ኔትወርኩ እያያዘ ነውና ታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ አበባ ቤተሰብ ላንቺ የሚጨነቅልሽ ቤተሰብ ደግሞ እንዳለ መዘንጋት የለብንም። እኔ ባሌ ቤተሰቦች አሁን ከባሌ ይልቅ ለኔ ነው የሚጨነቁት። እውነት ለመናገር ያ ልል የቻልኩት እኔ ካየሁት በጣም አስተማሪነቱ ጥሩ እንዳለውላ በጣም ደግሞ መጥፎ የልጃቸውን ደስታ የማይፈልጉ ወንድማቸውን ደስታ የማይፈልጉ መላክ የሚመስሉ ባለጌዎች እንዳሉ ነው የተማርኩት። በትላንትና ቪዲዮ በተለይ ከሄርሜላ ጋር ሲሆን ነው ደስተኛ የሚያደርገኝ እያላት ነው እየነገራት ያለው። በሾርኒ በቀጥታ እንኳን አይደለም የብልግናው ጥግ። እኔ አሁን ከሱ ይሄን አልጠብቅም ነበረ። በጣም ወዶና በጣም ማከብረው ሰው ነበር። ተብቶሻየው አዎ ከሩታ ጋር ሲሆን ሊዝናና ሲሄድ ከሩታ ጋር ሲሆን የታመመ ሰውዬ ከዚህ ከባለጌ ከዘላል ጋር ሲሆን እንዴት ደስተኛ አረጋቸው። ይፈልጉታል ከሷ ጋር እንዲሆን ልጁን እንዲጠላ ሚስቱን እንዲጠላ የነሱ እቅድና ሐሳባቸው በትክክል ትክክለኛ እውነት የምትወደው ከሆነ ወደ ቤተ ክርስቲያን ወደ ጸበል ይዛው ብትሄድ ኑሮ እኛም ይሄን ኮሜንት አንሰጥም። ማንኛችን ግን ሲዋረዱ መዝናኛ እንደሆነ ልጁ አወጣባቸው እና ለዴቭ እና ለቡዝዬ የምለው በጣም አሳዛኝ ባለጌ ብልግና አስተማሪ የወንድ ቤተሰብ ምን ያህል ክፉ እንደሆነ ከብዛቱ እያስተማሩ ነው ያሉት። ምንም ጥሩ ነገር የላቸውም ነበረ ለሩታ ከመጀመሪያው። በቃ አንድ ሰው በመጀመሪያ ጥሩ ነገር ካለው ያንን ነገር ይዞ ነው የሚቀጥለው። ለኛ ምን እያስተማሩ ነው? ልጆቻችን ምን እያስተማሩ ነው? ዝሙት ነው እያስተማሩ ያሉት። እቺ ልጅ እኮ ሲጠይስ አግባኝ ብላ ነው የተንበርክካ ነው ደመነችው እኮ። ሳይፈልግ እኮ ነው የፍቅር ጥያቄ የተቀበለው። ሳይወድ በግዱ ኢሉንታ ይዞት ነው የተቀበለው። እሱ ጠይቋት አይደለም ቀለበትም ያሰረላት። ቀለበት ስለምትፈልገው ነው። እናንተ ልብ ብላችሁ ወደ ሩታ እኮ የተመለሰው ሽማግሌ ላካለችው ሳምንት ባልሞላው ሰዓት ነው። ካያችሁ ቪዲዮን ከተከታተላችሁ ወደ ሩታ የተመለሰው ቢፈልጋት ኑሮ ያንን ሽማግሌም እልካለሁ ምን ችግር አለ ይላት ነበረ በቀጥታ። ሲጀመር እሱ እኮ መጀመሪያውኑ ነግሯታል። እኔ አሁን ማግባት አልፈልግም፣ ምንም አይነት ነገር አልፈልግም፣ ግፋቢል ላግባብል እንኳን ከ10 ዓመት በኋላ ብሏታል እኮ። ሁሉንም ጥያቄ እያቀረበች ያለችው እሷ ነች። ፈልጓት ነው ወዷት ነው አፍቅሯት ነው የምትሉ የሄርሜላ ደጋፊዎች እናንተ የዝሙት ደጋፊ ናችሁ፣ አንቀበላችሁ። አንድ ደግሞ ትናንትና አስተያየት ስትሰጥ ሲጀመር ራሱ ቀለበቱን ከእጇ ላይ ካወለቀ እሷ ለምን መውሰዳችን የማይጠበቅ ከአንድ ሴት የማይጠበቅ የቃሊቲ ሴት ናት። አውቃታለሁ ብሎ ካርጋኛለች። በተደጋጋሚ ሜሴጅ ጽፍላን ነበረ። በጣም ትልቅ ሴት ናት። በጣም የቆሸሸች ወረደች። የብብትንና የጉልበትን ቆሻሻ የምታወራ አይምሮ የዘቀጠ ሴት አለች። ከዚህ እንድትማር እውነት የሚገባት ሰው ካላችሁ የሄርሜላ ደጋፊ ሆናችሁ ንገሯት። የዘቀጠች የቃሊቲን እያሰደበች ያለች እንደውም ቆሻሻ ሴት ባለጌ ዝሙት ደጋፊ ስለሆነች ነው። እሷም የሰው ባል ፈላጊና መንታፊ የሆነ ሰው ነው እሷን የሚደግፈው። ማንም ሰው እሷን አይደግፋት። በስርዓት ያደገ በስነ ምግባር ያደገ የቤተሰብ ፍቅር የገባው የሚስት ፍቅር የገባው የልጆች ፍቅር የገባው ሰው ማንም ሄርሜላን አይደግፋት። ማንም እንደሷ ባለጌ ዘላድ የሆነ ነው የሚደግፈው። ይሄንን አምናችሁ ተቀበሉ። ከዚህ በላይ አስተያየት አልሰጥም። ባለጌዎች አላችሁ፣ ታረሙ። አብርሃም የሄርሜላ አይሆንም። ወርቅ እንዴት ነሽ? እግዚአብሔር ይመስገን። ቴንክ ዩ የኔ ቆንጆ በጣም አመሰግናለሁ። ለዛች ለተሳዳቢዋ ልጅ ግን ኢቭን እኔን ራሱ ዘቅዝቃ እንዴት እንደሰደበችኝ ቃሊቲ የት ማን ጋር እንዳለች ደግሞ ታየኛለች። እኔ ቤተሰቦቼ ዘደበችኝ። ይቅርታ ካላስባልኳት እኔ እናት ያልወደችኝ የኔ ቤተሰብ እዛ ናቸው። ሲጀመር እሷ ቃሊቲ ብላ የሀገሩን በሯ ላይ ፎቶ ተነስተን እንልክላታለን። እኛውም እዛው ዝም በያት። እናት ያልወደችኝም እንዲህ እንደሰደበችኝ መታ ሚዲያ ላይ ይቅርታ ካላለችኝ እኔ እናት ያልወደችኝም እሷን ከተፋቷትኝ ጭራሽ የቃሊቲ ልጅ ሆና የዛሬ 4 ወር ነው 5 ወር ነው
እንደዚህ ቦይሱን ላልከላ እንትን ሜሴጅ ልክላታለሁ የሆነ ጥሩ ነገር እንድትሆን እንትን ላል ነበር ብሎክ አደረገችኝ። ትናንት እንዳጋጣሚ ስገባ ላይፍ ላይ የምትናገረው ከአንድ ሴት አይጠበቅም። ለነገሩ እሷ የምትሰራው ያን ስራ ስለሆነ አልፈርድባትም። ከዘቀጠ ሰው ምንም ይኸውልሽ እኔን አልተፋታችኝም። እኔን ፎቶ ድንገት እኔ እኮ ስክሮል ባደረኩ ቁጥር መሳቀቅ ጀመርኩ። አሁን ስድባቸው የሚሰቀጥጥ ወንድ ልጅ እንኳን እንደነሱ አይሳደብም። እኔን ስለሰደቡኝ አይደለም ባይዘዌ እኔን ስለሰደቡኝ አይደለም። እኔ ግንባሬ ላይ ስድብ ተለጥፎ አይዞርም። ከነሱ አፍ የሚወጣውን ስድብ ግን ወንድ ልጅ ስክሮል ሲያደርግ ሲሰማ ምን ያህል ሴት ልጅ እንደሚጠላ ሴት ልጅ እንዴት እንደምትቀፈው እሷን አሁን ወንዶች ልጆች የሚጽፉላትን ብታይ በጣም ነው የሚያስጠላሽ። ሲጀመር የብልግናዋ ጥግ እሷ ቤተሰብ አላት ወይ እስከሚባል ነው የሚናገሯ ንግግር። እዚህ ጋር አሁን የሄርሚ ደጋፊዎች አላችሁ አይደለ? ለመቤት ለዛች በሬ ለሆነች ሴትዮ አድርሱላት። ይቺ የሴት መልክ፣ የሴት ቅርጽ፣ የሴት አስተሳሰብ ለሌላት እናት ሆና በሬ ሆነች ካላችሁ ሜንሽን አድርጉላት። ትምጣ እስቲ ታስረዳል። ስድብ ሳይሆን እኛ ይኸውልሽ የማንም ደጋፊ አይደለንም። እኛ ስለ እውነት ነው የምንከራከረው። እዚች ጋር ሚዲያ ላይ የሚያስተምር ነገር አምጡልን ነው እያለን ያለ ነው። ብልግና ይኸውልሽ እንዴ ስለሆነች ያችንም እየተቃወምን ያለ ነው እንጂ የእሷ ጥላቻ የለብንም። የማንም ጥላቻ የለብንም። ሰው ነን። እኔ ሩታን ትስደባት የኔ ቆንጆ ምንም አይመስለኝም። ሩታን ብትሰድባት ትክክለኛ ሆነች ፎቶ ብትሰደብ አትሰደብ ዶራል ብላ እስከመጣች ድረስ የራሷ ጉዳይ። ወይ ታምናለች ወይ ትረታለች። በመነጋገር እመቤቴ ሱዳን ሄደው አስደርገው ነው የመጡት እያለች በሐሰት እየማለች እሷ እመቤቴ ታውቃለች። ልሳኗን ትዝጋው፣ ይቅር ትበላት። ልጅቷ በጣም ኮንፊደንስ ያላት ንጹህ ሴት ናት። ልጁ የደነዘዘው ተጽዕኖ በዝቶበት የህዝብ ተጽዕኖ በዝቶበት ነው ዶማ የሆነው። ልንገራችሁ የወሬ ተጽዕኖ ረጅም ህልም አይቶ ነው። ከህልሙ ሲነቃ ያልሆነ ውስብስብ ውስጥ ገብቶ ራሱ እንዴት ይውጣ? ሊወጣም እኮ አልተውትም። እና ለቡዝዬ ለዴቭ የምለው እኔ የእናንተ ጋብቻ የሚሆን ሰው ራሱ ወደፊት የሚመጡ ምራቶች ራሱ እናንተን እያሰቡ ይሸሻሉ ነው የምላት። ትሰማኛለች? ትስማኝ። ምክንያቱም አፋቶ ማጋባት የለም በእኛ እድገትም በእኛ ባህልም። ኧረ የትምም የለም እንጂ ሰው በፍላጎቱ እንደፈለገ ሲያደርግ እንጂ እኛ ደግሞ ለነሱ እኔ ለወረኛ ዴንታ የለኝም። ለእኔ ለሰው ዴንታ ሊኖራት ግድ ይላታል ደግሞ ሚዲያ ላይ እስካለች ድረስ ኦፍኮርስ ያ ማክበር አለባት ህዝብ ሰው ያ ቴንኪዩ የኔና ቴንኪዩ አመሰግናለሁ። ዴቭን ደግሞ ወርዳለሁ። ዴቭን ደግሞ ምለው እንደተከበር ክብርን ጠብቀህ ብትኖር